ትላንትና አይደለም በእንትን በቃ ቀና እኮ የሚገርመኝና በጣም በቃ በውስጤ እንዲህ ያልኩት በቃ አስደነገጠኝ። ቤተሰብ እንደ አብርሃም ይሄን ያህል ማለት ከሩታ ውስጡ እንዳወጣት ያየሁት ትላንትና ቤተሰብ። ኧረ በስመ አብ! እኔ እግዚአብሔር ምስክሬን ነው የምላችሁ አብርሃምና ሩታ እስካሁን አልተፋቱም፣ ውሸታቸውን ነው ብዬ ነበረ በውስጤ የምደመድመው። እናትዬ አብርሃም ትላንት ሲናገር አስደነገጠኝ። አንዳንድ ኮሜንታተሮችና አንዳንድ የኛ ቤተሰብ የሚያምኑ አሉ እንደተፋታን እውነት ማይመስላቸው ሰው እውነት ያልመሰለው ሰው አለ። ትክክለኛ እኛ ተፋተናል ነው ያለ ቤተሰብ። አንዳንድ ሰዎች አይ ድራማ ነው ምናምን ለምትሉ አይደለም ቤተሰብ። በትላንትናው ንግግር በአብርሃም አይደለም ውዶች፣ ልቤን ነው ስንጥቅ ያደረገው። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እሺ ውዶች፣ በደንብ አድርጋችሁ ላይክ አድርጉ ውዶች። ኧረ ጉድ ነው። እኔ እኮ ምንድነው ብዬ ደነገጥኩኝ። እናንተ ያላመኑ የኛ ቤተሰቦች ያላመኑ አሉ አለ እኮ ኮስተር ብሎ አያችሁ አይደል? ሁላችሁም አብርሃም ቆርጧል። እናንተ ቆርጧል ታያላችሁም። በቅርብ ደግሞ ለሄርሜላ ሽምግልና ይልካል ውዶቼ። ልጅቷማ ግጥም ማርጋ ያዘችው፣ ግጥም ማርጋ። ቤተሰብ ይሄን ያህል ማንም ሰው ሄርሜላን እንዲናገርብኝ አልፈልግም አለ። ሄርሜላ እንዲናገርብኝ አልፈልግም። ትላንትና እኮ እኔ ቤተሰብ ትላንትና አይደለም በእንትን በቃ ቀና እኮ በእንትና እንኳን በአቤል እንኳን ቀና አብርሃም የሆነ ነገር በቃ እንዲህ ምናምን ያለ በቃ እሷ ራሱ እንዴት አርጋ እንደምትነካካው እንዴት አርጋ ተች እንደምታደርገው ቤተሰብ አይታችኋል። አብርሃም በቃ ወርቆላታል በፍቅሯ። እንግዲህ ሩታ በጣም አሳዝናኛለች ትላንትና። በጣም ነው ውስጤን የበላችኝ። ግን ቤተሰብ እኔ አንዳንዴ ደግሞ ሳስበው እቺ ልጅ ተጠቅሞባት ብቻ ዞር እንዳይል አብርሃም ብቻውን መተኛት አይወድም መሰለኝ ሳስበው። አብርሃም ብቻውን መተኛት አይወድም። ቢያንስ ካጠገቡ ገልበጥ ምትል ሴት ይፈልጋል። እንደዛ ነው ያሰብኩት። ግን ልጁ ከልቡ ነው የወደዳት። ሄርሜላን ከልቡ ነው የወደዳት። እኔ እኮ በቃ አብርሃም እንደ እውነት ልስዋት ሊለቃት ይሆን አልኩኝ። እንደውም አርጎ ላስ አርጎ ይለቃት ይሆን ብዬ ለሄርሜላ በጣም ሰግቼ ነበረ። ግን ልሶም ይለቅ አይደለም መጦም ይለቅ አይደለም ቤተሰብ። አብርሃም እቺን ልጅ አይለቃት። ልጅቷ ራሱ ትናንትና እኔ በቃ ወንበር ላይ እንዴ ተንሸራቱ ቤተሰብ አይታችኋል ታደረገ ግቢ ብሎ ዝነኛውን ሊያሳያት እንዴ። ከዛ በኋላ ቤት ደግሞ እንደዛ እንዴ አንተ ምን ነው አንተ አለው። ዝነኛውን ማየት ከፈለገች ሄርሜላ ብቻ ነች እኔን ዝነኛ የምታየው አለ። ሰብታችሁ አይደለ? እኔን ዝነኛ የምታየው ሄርሜላ ብቻ ነው። ክፍት አድርጎ ይሄው ነኝ ያላት እኮ። መቼ ሄርሜላ አይተዋለች ከአንዴም ስንት ጊዜ ሚሊዮን ጊዜ ተይው። እንግዲህ አደባባይ ላይ እንግዲህ አውታ አታሰጠው። አብርሃም ምን ሆነሃል? አደባባይ ላይ አውታ አታሰጠው። ዝነኛ ግን አደባባይ ላይ እንግዲህ ዝነኛዬን ካላየሽልኝ እስከምትላት ድረስ ይሄ ልጅ ታዲያ ጤነኛ ነው ትላላችሁ ወይ? አብርሃም በፍቅር አብዷል። አብርሃም ሄርሜላ በደንብ አድርጋ ነው ያወቀችበት። አንዳንድ ጊዜ ወንዶች እኮ ታውቃላችሁ አይደለ? ሴት ልጅ በደንብ አድርጋ አያያዟ፣ የቤት አያያዟ፣ የምግብ አሰራሯ፣ አልጋ ላይ አሰጣጧ ምናምን በቃ ያበደ ከሆነ ቂጥሽ ስር ነው የሚከተለው። ቂጥሽ ስር ነው የሚከተለው። ገብቷችኋል? እና እኔ በጣም በቃ እኔ እንጃ ሄርሜላ ልቡን ነው በልቡ ነው የገባችው። አንጎሉን ተቆጣጥረዋለች። ይሄን ያህል አብርሃም እኮ እንደዚህ ነው አቅም። እናንተ ለሩታ እንኳን እንደዚህ ቤተሰቦችን እስከሚያስጠነቅቅ ድረስ ቤተሰቦችን እስከሚያስጠነቅቃቸው ድረስ እንዲህ
አሁን ሩታ ተስተካክላለች። አሁን ከዚህ በኋላ ሩታ ምንም ታስቸግሮም አይመስለኝም። ትናንት ምሽትም አብርሃምና ሄርሜላ አብረው ነው ያደሩት ነው የተባለው። አብረው ነው ያደሩት። አብረው ደግሞ የሚያድሩት ቤተሰብ ውሸታሞች አብረው ሄርሜላና አብርሽ አብረው ነው የሚያድሩት። እንገናኛለን ምናምን ይላሉ እንጂ ፉገራ አብረው አብርሃም ለደቂቃ ዞር እንድትል አይፈልግም። በቃ ለደቂቃ ዞር እንድትል አይፈልግም። ወይ የሆነ ቦታ ከሄደች አብረው እሱም አብሮ በቃ እንደዚህ ናቸው። እናንተ ቤተሰብ ፕላስ እነዚህ የሚቻሉ አይደሉም። እና ሄርሜላና አብርሽ እንግዲህ እኔ በጣም ፈርቼ ነበረ ሰርጉም አይፈልግም ብዬ በጣም ትናንት ሰግቼ ነበር። ግን ልጁ ሰርግም ይፈልጋል ከሷ ጋር መኖርም እንደሚፈልግ ትናንትና አረጋግጫለሁ። አብረው ሲበሉ አብረው ሲጠጡ አብረው ሲያድሩ ነው የሚሉት እንጂ ሌላ ነገር የለም። ቤተሰብ መቼም የሚለያዩ ሰዎች አይደሉም። ከዚህ በኋላ ቤተሰቦቹም ራሱ እንዲገቡበት አይፈልግም ይሄ ልጅ። በቃ የመጨረሻ ቁርጣችሁን ወቁ። ለማንኛውም ቤተሰብ እንግዲህ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። እንግዲህ ምንም ሊደረግ አይቻልም። እንግዲህ መፋታታቸውን ስሰማ እኔ በጣም ነው የገረመኝ። አብርሃም ሁሉ ሰው እንዲያምን ብሏል። ከዚህ በኋላ በቃ አምነናል። እሺ አብርሽ በቃ ለማንኛውም ቻው። እሺ ቤተሰብ